ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። በጎንደር ጠንካራ ውጊያ እየተደረገ ነው። ግንቦት 27 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና አዲስ የተደራጀው ዳግማዊ ቴዎድሮስ 5ኛ ኮር በጎንደር ኮማንዶ በላይ የተሰኘ ንዑስ ልዩ ኦፕሬሽን ጀምረዋል። የዘመቻ ቋራ ቃል ኪዳን አካል የሆነው ንዑስ ልዩ ኦፕሬሽን እየተደረገ ሲሆን የአማራ ፋኖ በጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር የጎንደር የበጋሻው ክፍለ ጦር የጎንደር ብርጌድ የቃኘው ብርጌድ እና የአጼ ፋሲለደስ ብርጌዶችን በጥምረት ጎንደር ከተማ ምስራቃዊ አቅጣጫ ዘልቀው በመግባት ከንጋቱ 11 ሰዓት ጀምሮ ብርቱ ውጊያ በማድረግ የጠላትን ምሽግ እየሰበሩ እየገሰገሱ ይገኛሉ። መረጃው እስከደረሰን ሰዓት ድረስ ጠላት ሰብአዊና ቁሳዊ ኪሳራ የደረሰበት ሲሆን በከተማዋ በጥብቅ ጥበቃ ስር የሚገኙ የአገዛዙ ሹመኛዎችን እያራደም ይገኛል። በተያያዘም በጎንደር ከተማ ደቡባዊ አቅጣጫ የአጼ ቴዎድሮስ አውሮፕላን ማረፊያ አቅራቢያ ብርሃላ የተባለ የጠላት ምሽግን በማፈራረስ በጥልቀት ለመግባት እየተዋጋ የሚገኘው የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር የታርሎ ብርሃን አካሌው ብርጌዶች ናቸው። በዚህ የጎንደር ከተማ አስተዳደር ጠዳ ክፍለ ከተማ እየተደረገ በሚገኘው ተጋድሎ የኦህዴድ ብልጽግና ጨፍጫፊ ታጣቂ በጀግናው ሰራዊታችን ብርቱ ክንድ እየተደቆሰ ይገኛል። በእንዲሁ በጎንደር ዙሪያ ወረዳ አዳሩን ማክሰኝት ከተማን ጠላትን ደምስሶ ሰብሮ በመቆጣጠር የወረዳውን ፖሊስ ጣቢያ በመስበር ከ70 በላይ የግፍ እስረኞችን ማስለቀቅ የቻለው የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር የጥቁር አንበሳ ክፍለ ጦር ነው። አሁንም ከተማውን በመቆጣጠር ቀሪ ተልእኮችን በመፈጸም ላይ የሚገኝ ሲሆን ከጎንደር ከተማ 40 ኪሎ ሜትር ርቀት የተወሰደ ስኬታማ ኦፕሬሽን ነው። የንስር በለሳ ቅጣው እጅጉ ክፍለ ጦር አሃድም ተሳታፊ ነው። እንዲሁ የዳግማዊ ቴዎድሮስ 5ኛ ኮር የመብረቅና የሻለቃ ፋና የውቤ ክፍለ ጦሮች በደቡብ ጎንደር ዞን ሊቦ ከምከም ወረዳ አዲስ ዘመን ከተማ ዘልቀው በመግባት በከተማው የመሸገውን ወራሪ አራዊት ሰራዊት እየገረፉት ይገኛሉ። በሁሉም ግንባሮች ውጊያው ተፋፍሞ ቀጥሏል። የተደረጉ የሚገኙ ኦፕሬሽኖች ከጎንደር ባህር ዳር ዋና አውራ ጎዳና ላይ የሚገኙ ከተሞች የሚደረጉ በመሆናቸው ህብረተሰቡ በከተሞችና ጥቁር አስፓልት መንገዶች ጥንቃቄ እንዲያደርግም መልእክት ተላልፏል። አገዛዙ በጎንደር ከተማ ያሰባቸውን የፖለቲካ የሻጥሩ አስገዳጅ ሰልፎችና የአደባባይ ትርኢቶችን የማያቆም ከሆነ ህዝባችንን ከእንግልት ለመታደግ ሲባል በየትኛውም ቦታና ሰዓት አስፈላጊውን እርምጃ አጠናክረን የምንቀጥል ይሆናል። ህልውናችን በተባበረ ክንዳችን ሲል የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ፋኖ ዮሐንስ ንጉሱ ሙጬ ገልጿል። በተያያዘም የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና በላይ ዘለቀ 8ኛ ክፍለ ጦር ዛምብራ ብርጌድና ደባይ ጮቄ ብርጌዶች ፋኖች ደፈጣ በመጣል መከላከያውን እርስ በርስ ያታኩሱት ውለዋል። የአገዛዙ የብርሃኑ ጁላ ሰራዊት ከደጀን ወረዳ የትኖራ ከተማ በመነሳት በደቤት አቅጣጫ በኩል ወደ ቁይ ከተማ እየተንቀሳቀሰ ባለበት ሰዓት ጀግኖቹ የዛምብራ ብርጌድና ደባይ ጮቄ ብርጌድ በደጀን ወረዳ ጥርጭና እናጅማ አካባቢ ጀባ ሚካኤል ላይ ደፈጣ በመጣል የተኩስ ሩምታ በመክፈት የአገዛዙ ኃይል በደመ ነፍስ እግሬ አውጭኝ ብሎ እንዲፈረጥጥ አድርገዋል። የአገዛዙ ኃይል በጀባ ሚካኤል ከሚባል ጫካ በመግባት ራሱን የመከላከል ስራ ሰርቷል። በዚህ የደፈጣ ውጊያ 13 የጠላት ኃይል ተደምስሷል። ሁለቱም ቁስለኛ ሆነዋል። እንዲሁ ቀየታ ይፍታህ ንጉሴ 6ኛ ክፍለ ጦር የስናን አባጅሜ ብርጌድና የንጉስ ተክለ ሃይማኖት ብርጌዶች በጋራ በመሆን ታላቅ ጀብድ ፈጽመዋል። በግንቦት 26 2017 ዓ.ም ሬሽን ለመቀባበል ከደብረ ማርቆስና ረቡ ገበያ ከተማ የወጣውን የፋሽስቱን አብይ ሰራዊት አናብስቱ የስናን አባጅሜና የንጉስ ተክለ ሃይማኖት ብርጌድ ፋኖች የደማን መገንጠያ ላይ በመጠበቅ በጥይት አረር ሲቆሉ ትለዋል። ውጊያው ከ12 ሰዓት እስከ 8 ሰዓት የቆየ ሲሆን በውጊያው 107 ሮኬት ፒኤምፒ መድፍና በዙ 23 የታገዘ ቢሆንም ጀግኖቹ ፋኖቻችን ግን ከስሩ በመግባት ሬሳውንና ቁስለኛውን አስታቅፈውታል። በሚገርም ሁኔታ ከራሱ ከጠላት በተወረወረ 107 ሮኬት ከ10 በላይ የወራሪው ሰራዊት ወድሟል። በዚህ ውጊያ በጠላት በኩል ከ29 በላይ ቆስሏል። አንድ አይሱዙና 2 አምቡላንስ፣ ከ47 በላይ የተደመሰሰ፣ አንድ ሺሽ አምቡላንስ ዛዥ የተደመሰሰ እንዲሁም ደግሞ የተማረከ 8 ጥቁር ክላሽ ቁጥሩ ያልታወቀ የወገብ ትጥቅና ካዘና በርካታ ተተኳሽ ተማረከ ሲሆን እስከ ቅርብ ሰዓት ድረስ ጠላት አስከሬኑን ሲለቅም ውሏል። ይህ በእንዲህ እንዳለ ጠላት በግፍ እየፈረሰ ፋኖን እየተቀላቀለ ነው። ካፑል ቤት ከእንጀራ ቤትን እየሰበሰበ ያሰለጠነው የብርሃኑ ጁላ ሰራዊት ዘግይቶም ቢሆን ሚስጥሩ የገባው እየፈራረሰ ፋኖን መቀላቀሉን ተያይዞታል። በቀን 26/09/2017 ዓ.ም 6 የመከላከያ አባላት፣ 1 ስናይፐርና 5 ክላሽንኮቭ ከነሙሉ ተተኳሹ በመያዝ ነበልባሉ አብራጅስ ብርጌድን ተቀላቅለዋል። 2 ሳሙኤል አወቀ 9ኛ ክፍለ ጦርን እንዲሁም ከምስራቅ እዝ 4ኛ ኮር 6ኛ ክፍለ ጦር አለሙዲን ዘይድ 4ኛ ሻለቃ ጉተማ ከተማ 76ኛ ክፍለ ጦር
ስታፍ 2 ጥቁር ክላሽ 3 ቦምብ 5 ካዝና ከነሙሉ ተተኳሹ የደረትና የወገብ ትጥቅ በመያዝ አለማየሁ ከቤ ሻለቃን ተቀላቅለዋል። እንዲሁ 3 የወራሪው መከላከያ አባላት 1 ብሬን እና 2 ክላሽንኮቭ በመያዝ 9ኛ ሳሙኤል አወቀ ክፍለ ጦርን አረንዛ ጎንቻ ብርጌድን ተቀላቅለዋል። በጥቅሉ 10 የጠላት ኃይል የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠናን ተቀላቅለዋል። ይህ በእንዲህ እንዳለ ግዙፍ የፋኖ ኃይልም ተመርቋል። በቀይታ ይፍታዬ ንጉሴ 6ኛ ክፍለ ጦር የበረኛው ጅብላ ሞተራ ብርጌድ ለ6 ወር ያሰለጠናቸውን ኮማንዶ ሰልጣኞች በደማቅ ሁኔታ አስመርቋል። በምረቃ ስነ ስርዓቱም የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና አመራር የሆኑት አርበኛ አዝመራ ቢያድግልኝን ጨምሮ የክፍለ ጦሩ አመራሮች ተገኝተዋል። ሰሞነኛ መረጃዎች እናኛህን ይመስሉ ነበር።